ለሁላችንም ጤናሽን ይስጥሽ፣ አመት አመት ያቆየሽ፣ ልብና ጤና ይስጥሽ። ልደት በዓልን ምክንያት በማድረግ በመላው ከተማችን በሁሉም ክፍለ ከተማ ከ300,000 በላይ የሆኑ የከተማችን ነዋሪዎች በተለይም ዝቅተኛ ገቢ ያላቸው ምንም ገቢ የሌላቸው ለተለያየ ማህበራዊ ችግር የተጋለጡ ነዋሪዎቻችንን በማዕድ ማጋራት እንኳን አደረሳችሁ የምንልበት ዕለት ነው። ይሄ ፕሮግራም እዚህ ብቻ ሳይሆን በሁሉም ክፍለ ከተማዎች እየተካሄደ ያለ ፕሮግራም ነው። የልደት በዓል የሚያመላክተው ፍቅርን ነው። እኛም እናንተን እንኳን አደረሳችሁ እያልን ማዕድ ስናጋራ ፍቅራችንን እየገለጽንላቸው ነው። በሌላ በኩል ደግሞ ጊዜያዊ ችግርን እየተረዳዳን ከውጪ እርዳታ ሳንጠብቅ እርስ በርሳችን ያለንን አቅምና እሴቶቻችንን በሚያጎለብት መንገድ አስተባብረን ማዕድ እያጋራን ፍቅራችንን ብቻ ሳይሆን ጊዜያዊ ችግርን በማለፍ ለዘላቂ ልማት በጋራ የምንተጋበት ወቅት ነውና በድጋሚ እንኳን አደረሳችሁ እያልኩ የፍቅር ስጦታችን እንዲደርሳችሁ በማድረግ በኩል ያስተባበሩ የተባበሩ በርካታ የከተማችን ባለሀብቶች ማህበረሰቦች እዚህ ጋር ኩምታል እያገላበጡ እየተሸከሙ ፍቅር የሚገልጹላችሁ በጎ ፍቃድ አገልግሎት ሰጪ ወጣቶች አሉና በእናንተ ስም በከተማ አስተዳደሩም ስም በራሴም ስም ከልቤ ላመሰግናችሁ ወዳለሁ። የውጭ እርዳታ ከመፈለግ ይልቅ የራስን ችግር በራስ አቅም የመፍታት መርህ ተከትለን በመናከናውነው በዚህ ፕሮግራም በተያዘው በጀት ዓመት 6 ወር አፈጻጸማችን ከ13 ቢሊዮን በላይ ሀብት በማሰባሰብ የበጎ ፍቃድ አገልግሎት ስራዎችን ማከናወን ችለናል። በአዲስ ዓመት በመውሊድ በመስቀልና ኢሬቻ ምክንያት አድርገንም ከ500 ሺህ በላይ የሚሆኑ ለማህበራዊ ችግር የተጋለጡ ዜጎችን ማዕድ ማጋራት ስራዎችን አከናውነናል። በዛሬው ዕለት የገና በዓልን ምክንያት አድርገን ከማዕከል እስከ ብሎክ ድረስ በክፍለ ከተማና በወረዳ ጨምሮ ባዘጋጀነው ፕሮግራም 300,185 ዜጎችን 1.3 ቢሊዮን ብር በላይ ሀብት ከለጋሾቻችንና ከደጋፊዎቻችን በማሰባሰብ ማዕድ በማጋራት ላይ እንገኛለን። ክብር በፍቅር ነው ያገኘነው። ከጎረቤቶቻችን ጋር ተካፍለን በለዋልን የሰጣቸው ነው። ኢትዮጵያ ድሮም ክብሯ ይሄ ነበር፣ አብሮ መብላታችን በጣም ተደርጎ የማይታወቅ ነው። እኔ መጀመሪያ ስለሆነ እንደ ሰርግ ነው ያየሁት። የወደቀ ምግባቶ የወደቀ ይጽናናል፣ ይነሳል። ሲቀምስ ደግሞ እውነቴን ነው እንዴት ዋላችሁ እንዴት አደራችሁ ይመጣል። የተቀረ ይህ ባይን ወዲያው የድንጋዩ ስር እየምኑ እየወደቀ መቅረት አይደለም። ለምን አይጠቅምም? ይጠቅማል እንጂ በጣም ሀሳባቸውን እግዚአብሔር አይግታባቸው፣ ሰፋ ያርግላቸው። ያለውን ለሌላ ማካፈል ጥሩ ነገር ነው። ግማሹ በሩን ዘግቶ የሚኖር አለ፣ ምንም ነገር አጥቶ ያለው ደግሞ ዛሬ ያለውን አጋርቶ ሲበላ ደስተኛ ሆኖ ነው። ጎረቤት ተጎረቤቱ ሲደሰት ቆንጆ ነው። መድኃኔዓለም ይመርቃቸው። ሁሉ ነገር ላሰቡት ልቦናቸውን እግዚአብሔር ደግሞ ሰፊ አድርጎ የበለጠ ይስጣቸው። ጥሩ ነገር ያሰበላቸው። መልካም በዓል። ለሁላችን አሜን። ሀገራችን ሰላም ትሁን፣ ሀገራችን ቆንጆ ትሁን። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። እናመሰግናለን።